አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ዕለታዊ ዝግጅታችን ተጀምሯል። የዛሬውን ዕለታዊ ዝግጅት ያዘጋጀኑ ደረጀ ይመርና ዘሩባቤል አለማየሁን ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። አብራችሁን ቆዩ። ደሪ እንኳን ደህና መጣ። እንኳን ደህና ቆየኝ ዘሩ። ዛሬ እንግዲህ አማንና መርሻ በአንዳንድ የግል ምክንያት አልተገኙም። እኔ እናንተ ነን እንግዲህ የዛሬውን አንድ አፍታ ዕለታዊ ዝግጅት ያዘጋጀኑ ጠብሰቅ ያሉ ትኩረት የሚሹ መነጋገሪያ የሆኑ አጀንዳዎች አሉ። ሌተናል ጀነራል ጻድቃን ገብረትንሳኤ ከሰሞኑ አንድ ዘለግ ያለ ጽሁፍን አሰራጭተዋል። በዚያ ጽሁፋቸው ላይ ያሰራጯቸውን ጉዳዮች እንፈትሻለን። በተለይም ደግሞ አንድ ሰበዝ መዘን ስለ በሁለቱ ሀገራት መካከል ወታደራዊ ግጭት ቢፈጠር በኢትዮጵያና በኤርትራ መካከል የኤርትራ መንግስት ሶስት አይነት ምላሾችን ሊሰጥ ይችላል ያሉበትን ንግግር ፈተሽ ሰፋ አድርገን የምንተነትነው ይሆናል። ሌላኛው ደግሞ ከሰሞኑ እጅግ መነጋገር የሆነው ጉዳይ የወልቃይት ጉዳይ ነው። በርከት ያሉ ነገሮች የተነሱበት ነው። የፌዴራሉ መንግስት እዛ አካባቢ ምን አይነት ጨዋታ እየተጫወተ ነው? ምን አይነት ካርድ እየመዘዘ ነው? ከሰሞኑ ደግሞ በስፋት የተከዜ ዘብ በሚል የሚሰለጥኑ ወታደሮች በስፋት እየተመረቁ ነው። ይህ ኃይል ወደ መከላከያ ይቀላቀላል ወይስ እዛ አካባቢ ያለውን ሰላም ብቻ እንዲጠብቅ ነው ወይስ ከፋኖ ታጣቂዎች ጋር ሊዋጋ ይችላል የሚል ነገር እየተነሳ ነው። ታስታውስ ከሆነ ባለፈው 2017 ላይ መከላከያ ሰራዊት ከጽንፈኛ ሲል ከጠራቸው የፋኖ ታጣቂዎች ጋር ለተዋጉ የተከዜ ዘብ አባላት የምስጋናና የእውቅና ፕሮግራም በዛው አካባቢ ላይ አዘጋጅቶ እንደነበር እንግዲህ ያኔ ትውስታ ነው። እነዚህን ጉዳዮች በደንብ እንፈትሻቸዋለን። እነ ጌታቸውም ቁጣቸውን እየገለጹ ነው። ዶክተር ዳኛቸውም ከሰሞኑ እዛ ነበሩ እና እናያቸዋለን። ከጀነራል ጻድቃን እንምጣ። ጀነራል ጻድቃን እንግዲህ በ1990 የኢትዮ ኤርትራን ጦርነት ከመሩ እንደዚሁም ደግሞ ኢትዮጵያ ወደ ኤርትራ መልሶ ማጥቃት ልትከፍት ስትል ያንን የጦርነት እቅድ የነደፉ የጦር መኮንን እንደሆኑ ይታወቃል። እኚህ ጀነራል እንግዲህ አሁን ላይ ከሰሞኑ ሪፖርተር እንግሊዘኛው ድረገጽ ላይ ሰፋ ያለ ሀተታ አቅርበዋል። ባህር በር እንዴት ልናገኘው እንችላለን? የማግኘቱ ነገር ግድ ነው ይሉና እንዴት ማግኘት አለብን በሚለው ጉዳይ ላይ ሰፋ ያሉ ነገሮችን ያነሳሉ። ወታደራዊ ጉዳዮችን ያነሱበት ደግሞ በጥልቅ ሊፈተሽና ሊተነተን ሊታይ የሚገባው ጉዳይ እንደሆነ ይታመናል። እና የጀነራሉን ጽሁፍ እንዴት አየው ደሬ? አመሰግናለሁ ዘሩ። እንደምናውቀው አብዛኛውን ለብልጽግና ቅርብ የሆኑ ባለስልጣናት፣ ወታደራዊ አመራር በዚህ በቀይ ባህር ዙሪያ በሲ አክሰስ ዙሪያ ኢትዮጵያና ኤርትራ ያላቸውን ግንኙነት በተመለከተ በየጊዜው ጽሁፎች እያጋሩን ነው። ጽሁፎቹ ላይ በአንድም ሆነ በሌላ የተለያዩ ምልከታዎችን እናገኝባቸዋለን። ሆርን ሪቪው ነው ከቅርብ ጊዜ ወዲህ ሆርን ሪቪው ላይ ተከታታይ ጽሁፎች አግኝተናል። እንደውም የመንግስት ልሳን ነው። መንግስት በዚህ በሆርን ሪቪው አማካኝነት አጠቃላይ የሚያስበውን ከኢትዮጵያና ኤርትራ ያላቸውን ግንኙነት ወይም ደግሞ ቀይ ባህርን በተመለከተ የሚያስበውን አጠቃላይ አጀንዳ በዚህ በሆርን ሪቪው አማካኝነት ለቀሪው ዓለም እያስተዋወቀ ነው። በእንግሊዝኛም ስለሆነ የዲፕሎማሲው አንድ አካል ነው ተብሎ ይወሰዳል። በቀን እንደውም እስከ 2 ጽሁፎች ትንታኔዎች የሚወጡበትም ወቅት አለ። ይወጡበታል። በደንብ ጠብሰቅ ያለ መረጃ ላይ ሪሌ ያደረገ አንዳንድ ደግሞ ፖለቲሳይዝድ የሆኑ ሀሳቦችም ከሀገር ደህንነት አንጻር ከሀገር ብሔራዊ ጥቅም አንጻር ወደዛ ሲተላለፉ እናያለን። ዞሮ ዞሮ የጀነራል ጻድቃንም ሌተናል ጀነራል ጻድቃንም ሀሳብ እዛው ከ4 ኪሎ አካባቢ ቅርብ እንደሆነ ምንም መገመት ሳንገምተው እናውቀዋለን ማለት ነው። እርሳቸው የሚያስተላልፉት ሀሳብ ወደ 4 ኪሎ አካባቢ ያለውን የፖለቲካ ቴምፖ በደንብ እንድናቅም ያደርገናል። አብዛኛውን ጊዜ ያው በየጊዜው ይቀያየራል ሪትሙ ስታውቀው። በዚህ በኢትዮጵያና በኤርትራ መካከል ያለውን ግንኙነት በተመለከተ ሪትሙ እየተቀያየረ ነው። የባለፈው ሳምንት እንደ በዝ ወርድ ወይም ደግሞ ወቅታዊ ቃል የነበረው ሰላማዊ አማራጭ ለአንድና ለመጨረሻ ጊዜ መጠቀም አለብን፣ ያለ ሰላማዊ አማራጭ ያለ ዲፕሎማሲ በኃይል አማራጭ የቀይ ባህርን ጉዳይ ልንፈታው አንችልም የሚል ባለፈው ሳምንት በጣም ገኖ ወጥቶ ነበረ። ብዙ ሀሳቦች ከዚህም ከዛም ሲንሸራሸሩ ተመልክተናል። እንደውም አደራዳሪ ራሱ እስከ መሾም ደረጃ ተደርሷል። የመንግስት እላፊ የሄደውበት መንገድ ነው ተብሎ በኤርትራም የተሰጠው ግብረ መልስ አለ። ኤርትራም በብልጽግና መንደር የማደናገር ስራ እየተሰራ ነው እንጂ ከኛ ጋር ያለውን ግንኙነት ወታደራዊ አማራጭን ነው ለመጨረሻ ጊዜ የሚጠቀሙት። ይሄ ዲፕሎማሲ የሚሉት እያጭበረበሩ ነው፣ ውሸት ነው የሚል ነገር ግብረ መልስ ሰጥቷል። እና የማነ ገብረ መስቀል ማለት ነው። እንደውም ከዛም ተሻግረው እኮ ብልጽግና 11ኛው ሰዓት ላይ ፈራን አይነት ሸሸ ምንድነው ሸሸ ወይስ አፈገፈገ አይነት ነገር ማለት ነው።
በዛ መልኩ ሲያስቀምጡ ይቻላል። አሁን የጀነራል ጻድቃንም ስንመለከት እንግዲህ አንድ 3 ቁልፍ የመፍትሄ ሀሳቦችን አስቀምጠዋል። በእርግጥ አዲስ አይደለም፣ ከዚህ ቀደምም የተደጋገመ ነው። የመጀመሪያው አማራጭ ላይ ያስቀመጡት በህጋዊና በዲፕሎማሲያዊ መንገድ ባህር በር ካላቸው ሀገራት ጋር በሰጥቶ መቀበል መርህ ኢትዮጵያ ወደምታገኝበትን አማራጭ መተግበር ነው የሚሉት። ይሄ እንግዲህ ላንድ ስዋፕ ነው የሚባለው። ላንድ ስዋፕ ማለት መሬት ትሰጣለህ፣ ባህር ታገኛለህ የሚል የተለመደ አሰራር ነው። አንዳንድ ሀገራትም በዚህ መልኩ ያገኘዋሉ። እነ ቦሊቪያ ከፔሩ ወይም ከቺሊ አይ ቲንክ ባልሳሳት፣ ሃንጋሪ በአንደኛው ዓለም ጦርነት ያጣችውን አሁን ከጣሊያን ሰጥታታለች። በጣሊያን አማካኝነት ወደብ ያገኘችበት ሁኔታ አለ እና ይሄ ላንድ ስዋፕ ባይሆንም ምናልባት ሰጥቶ መቀበል የሚለው በብዙ ፎርማት ሊተገበር ይችላል። እንደውም ወልቃይትን ሰጥተን ሁመራ አካባቢ ሰፊ እርሻ ተሰጥቶ አሰብን ወደ ኢትዮጵያ የምናመጣበት አማራጭን ብንተገብር የሚል አንዳንድ አናሊስቶች በመረጃ አውታር ላይ ብቅ እያሉ ይህን ሀሳብ ሲሰነዝሩ ነበር። ትንሽ እንደውም አንድ ጽሁፍ ላይ ያገኘሁት እኔ በቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጊዜ ፕሬዚዳንት ኢሳያስና ያን ኢህአዴግ ተስማምተው ነበር ሆነች እዛ አካባቢ ለኤርትራ መሬት ጢዮ የምትባለው ማለት ነው። እንደውም ቻይና ነበረች ዋና አደራዳሪዋ የሚባል ነገር አለ። ግን አሁን ይሄ መሬት ከመለዋወጥ ጋር ጠቅላይ ሚኒስትሩ አንድ ጊዜ ሲያወሩት ተሰምቶ ነበር። ግን ኢትዮጵያ እየጠየቀች እኮ አለችው አሁን ላይ እኮ በአሰብ ጉዳይ የባለቤትነት ነው የኔ ነው የሚል ጉዳይ ነው አይደል? ለዲስኮርስ ሀሳብ ለመለዋወጥ ለብሬንስቶርም ይመስላል ጽሁፍ ውስጥ ትመለከተው አንዳንድ የሚያሆኑ ነገሮች አሉ ማለት ከዚህ ቀደም የለመድ ናቸው። አንደኛ አማራጭ ያስቀመጡት ይሄ ነው፣ በሰጥቶ መቀበል በፖለቲካና በዲፕሎማሲ መንገድ ማግኘት እንችላለን ይላል። ሁለተኛው አማራጭ በኮንትራት በመኮናተር ይህም ደግሞ ህግን በተከተለ መንገድ ይላሉ። ይህን ነገር አሁንም ኢትዮጵያ እኮ አላጣችውም። ኢትዮጵያ እኮ ኦልሬዲ በዙሪያ ይህን ነገር እያገኘች ነው። እንስጥሽም እያሏት ነው። ኢቨን ግብፅ ማነው ጅቡቲ እኮ ከወራት በፊት ታጁራ የሚባለውን ወደብ መጠቀም ትችላለሽ የሚል ነገር ተብሎ ነበር። የኢትዮጵያ ግን ከዛ ያለፈ ዲማንድን ያላት ነው። ስፌር ኦፍ ኢንፍሉዌንስ ካሰብክ ኮንትራት መኮናተር የሚለው ነገር ብዙ አያስኬድም። ለኮመርሻል ፐርፐዝም ደግሞ አይደለም የምንፈልገው እኛ። ዋነኛነት ይሄ ወታደራዊ ቤዝ ነው የምንፈልገው። ወታደራዊ ቤዙ ደግሞ ከብሔራዊ ጥቅም ጋር ቀጥታ ስለሚተሳሰር ማለት ነው። ሶስተኛ ያስቀመጡትና በጣም መሰረታዊ ነው ያሉት በወታደራዊ መንገድ ኢትዮጵያ የቀይ ባህር አክሰስ የምታገኝበትን አማራጭ እውን ማድረግ ይቻላል የሚል ነገር ነው። ሶስተኛው ላይ ትንሽ መበተን ያስፈልጋል። ወታደራዊ አማራጭ ሲባል አሁን ከሰሞኑ የተጀመረው ወታደራዊ አማራጭ ለኢትዮጵያ እንደማያዋጣ፣ ውስጣዊ ውጥረቷ ከጊዜ ወደ ጊዜ እያደገ ስለሄደ፣ የሚንገዳገድ ኢኮኖሚ አላት፣ ሶሻል ፋብሪኩ በፖለቲካ ትርክቶች እዚህም እዛም ችግር እንደገጠመውና በዚህም አማካኝነት ሌላ ግጭት የሚተነኮስ ከሆነ የኢትዮጵያ የፖለቲካ ሁነት ከድጡ ወደ ማጡ ነው የሚሄደው። እንደውም ከጠርሙስ ውስጥ ጂኑ ወጥቶ ወይም ደግሞ የማናስበው ፓንዶራ ቦክስን ከፍተን ሀገራችንን ሊያሳጣን ሁሉ ይችላል የሚል ስጋት ያላቸው ተንታኞች አሉ። በመሆኑም ግጭት በምን መልኩ ግጭትን ልክ እንደ አማራጭ መውሰድ የለብንም የሚል ሀሳብ አለ። ነገር ግን ጀነራል ጻድቃን እንግዲህ ያስቀመጡት ሶስቱን አማራጭ ሶስተኛ ላይ ወታደራዊ አማራጭ እንደ አንድ አማራጭ ሊወሰድ ይችላል የኢትዮጵያን የዘመናት ጥያቄ ለመመለስ የሚል ነገር ነው። እዚህ ጋር ትንሽ ትኩረት የሚስበው የኤርትራ ግብረ መልስ ብለው ያስቀመጡት። ኤርትራ 2 ግብረ መልስ ልትከተል ትችላለች። ይሄ በተለያየ መንገድ በተለያዩ ጸሐፊዎችም ተንታኞችም ከዚህም እዛም ሲወረወር ሰምተናል። አንደኛው የታወቀ ነው፣ ብሔራዊ ስሜት በመቀስቀስ ከዚህ ቀደም እንግዲህ ከበሮ እየደለቁ ኢትዮጵያ ወራሪ፣ ኢትዮጵያ ቀኝ ገዣችን ነች፣ አንድ የታፈረች የተከበረች ሉዓላዊት የሆነች ኤርትራ የምትባል ሀገር እንመሰርታለን ብለው ምናባዊ ገነት ስለው ብዙ ሰማዕታትን ገብረው ኤርትራ የምትባለው ሀገር አዋልደዋል። አሁን ያ ምናባዊ ገነት አይሰራም። አሁን ምናባዊ ገነት ኦልሬዲ ታይቷል። ኤርትራ ለዜጎቿ የማትሆን ማህበረሰቡ ውስጥ መካከል ያለው አጠቃላይ ይሄ ዲስክሪፓንሲ በቆላውና በደጋው መካከል ያለው ልዩነት እጅግ በጣም የተሰፋ ነው የሚል ነገር አለ። ስደተኛ በዝተዋል፣ ወጣት የለም፣ ሽማግሌ ነው፣ የደቀቀ ኢኮኖሚ ነው፣ ፕሮፐር ስቴትም አይደለም፣ ምንም የስቴት አይነት ባህሪም የለውም። የስቴት ባህሪ የሚያላብሰው ፖለቲካ የሆኑ ተቋማት የሉትም። በመሆኑም እቺ ምናባዊ ገነት ስለ ወደ ጦርነት ማስገባት ይከብዳል ነው አሁን የኤርትራ ህዝብን። እርሳቸው ግን እንደ አንድ ግብረ መልስ ኤርትራውያን ይህን ሊወስዱት ይችላሉ አሉ። ነገር ግን ሌላ ደግሞ ቤስት አማራጭ ሰሞኑንም እየተቀነቀነ ነው። በነገራችን ላይ
ኤርትራ የፖለቲካ አናሊስቶች፣ አክቲቪስቶች በጣም እየተቀነቀነ ያለው ለአንድ ጠንካራ ሀገር አሰብን ሰጥተን እንገላገል የሚል ነገር ነው። ከዛ ከኢትዮጵያ ጋር ያለው ጣጣ ያበቃል። ኢትዮጵያ ቀጥታ የምትላተመው ከአለት ጋር ነው። አንድ በኢኮኖሚና በወታደራዊ አቅሙ እጅግ በጣም የደደረ ኃይልን አሰብ ላይ አመጣት ተሰነቅራለ። ከዛ ኢትዮጵያና ያ ኃይል ነው የሚላተመውና ኤርትራ ሸክሟን ይቀላታል የሚል ነገር እየወተወቱ ነው። እዚህ ጽሁፋቸውን ላይም ጠቆም አድርገውታል ጀነራል ጻድቃን። ሌላ ለሶስተኛ ሀገር አሰብን አሰልፎ በመስጠት ከዛ በኋላ ኢትዮጵያ ከዛ ሀገር ጋር ከፍተኛ የሆነ ግጭት ውስጥ እንድትገባ የማድረግ ስትራቴጂ ይከተላሉ የሚል ነገር ነው። ነገር ግን ከሳምንታት በፊት ራሳቸው ኢሳያስ ሚዲያ ላይ ወጥተው በአረብኛ በሰጡት ቃለ ምልልስ ምን ብለው ነበረ? የቀጠናው ሀገራት ለማንኛውም ኃይል ለወታደራዊ ቤዝ መስጠት የለባቸውም፣ ይሄ የበለጠ ግጭትን ያባብሳል ብለው ተናግረው ነበር። ነገር ግን ያው ሀሳባቸው ሊቀያየሩ ይችላሉ። ከዚህ ቀደም እኮ ዩኤኢ እኮ ያን ቦታ ይዘው ነበረ። አሁን ደግሞ በቅርብ የወጣው መረጃ ደግሞ ራሱ እስራኤል ዳህላክ ላይ አነስተኛ ቤዝ አላት። ብዙ ሰዎች አያውቁትም። ይሄን እስራኤል የኢትዮጵያ እጅግ በጣም ወዳጅ፣ ኢትዮጵያና እስራኤል በአንድ ሳንባ የሚተነፍሱ፣ በእስራኤል አማካኝነት እንደዚሁም ኤርትራ ላይ ጥቃት ማድረስ እንደሚቻልና ሌሎችንም ማጥቃት እንደሚቻል ይታሰባል። ነገር ግን ፖለቲካ ውስጥ ሚዛን ላይ የሚቀመጠው ግብረ ገብነት ሳይሆን ብሔራዊ ጥቅም ነው እና እስራኤል ብሔራዊ ጥቅሟ ነው እንጂ ምንድነው ሚዛን ላይ የምታስቀምጠው ከኢትዮጵያ ጋር ያላት ታሪካዊ ቁርኝት ወይም ደግሞ ባህላዊ ቁርኝት ከግምት አይጣፍም ነው። በመሆኑም አሁን ሻዕቢያ ሊከተለው የሚችለው መንገድ የሚመስለው የሚያጋድለው ለሆነ ጠንካራ ኃይል ሊሰጠው ይችላል ነው። ምንም እንኳን በአደባባይ እሳቸው ይህም ቢናገሩ ሊሰጠው ይችላል። እዚሁ ጋር ግን አንድ መሰመር ያለበት ነገር ምንድን ነው? እርሳቸውም ብዙም አንደርላይን ያደረጉት ያልመሰለኝም ድህረ ኢሳያስ በድህረ ኢሳያስና ኢሳያስ እያለ ኢትዮጵያ ሲአክሰስ ወይም ደግሞ ይሄ አሰብን የማግኘት ተንደንሲው ምን ይመስላል የሚለው ነገር በደንብ መታየት አለበት። ኢሳያስ እያለ በሰላማዊ አማራጭ በፖለቲካ አማራጭ እሱ ተምኔታዊ ነው፣ ሊታሰብ አይችልም። ሩቅ ነው፣ እሱ በጣም ሩቅ ነው፣ አይሆንም። በመሆኑም ኢሳያስ ከወደቀ ወይም ኢሳያስ ካለፉ በኋላ የኢሳያስ መንግስት ከወደቀ ወይም ደግሞ ፕሬዚዳንት ኢሳያስ ካለፉ በኋላ ከሚመጣው ኃይል ጋር ምናልባት የፖለቲካና የዲፕሎማሲው ውይይት ለዛ ይሰራል እንጂ አሁን ላለው አደረጃጀት እውነት ለመናገር ዝም ብሎ ጉንጭ ማልፋት ነው። በሰላማዊ አማራጭ የሚለው ነገር በጣም ሩቅ ነው የሚል ነገር ነው። ከዚህ ቀደም አንስተውታል ጀነራል ጻድቃን ከኢሳያስ ባህሪ ከሻዕቢያ ባህሪ አኳያ ሰላማዊ መንገድ ሊሆን አይችልም የሚል ነገር ያነሱ ይመስለኛል። እንደው የሶስተኛ ወገን ወይም ሌላ ኃይል እዛ ላይ አሳልፎ ሰተን እንገላገል የሚለው ጭንቀት የወለደው ውሳኔ ልትለው ትችላለና ከዝንጀሮ ቆንጆ መምረጥ ነው። ከዝንጀሮ ቆንጆ ግን ያ በራሱ ለቀጠናውም ሆነ ለራሷ ለኤርትራ ራሱ ከባድ ኪሳራ ሊሆንባት ይችላል። አሁን ለምሳሌ ለሳውዲ ወይም ለኳታር አሳልፋ ብትሰጥ አሰብን አንደኛ ዩኤኢ እዚያ ኤሪያ ላይ ያላት ጥቅሟን ለማስከበር የምትሄድበት መንገድ ይታወቃልና መላተም ለዛኛው ሀገር ራሱ መላተም የሚሆንበት ከኢትዮጵያ ጋር ሳይሆን ከዩኤኢ ጋር ወይም ከሌሎች ሚድል ኢስት እንደዚህ ደግሞ ሀያላን ሀገራት ጋር ሊሆን የሚችልበት እድል ሰፊ ነው አይደል? ጂኦፖለቲካሊ እጅግ በጣም ገሃነባዊ ወደሆነ አውድ ውስጥ የምንገባው እዚህ ቀጠናው አካባቢ ያለው ችግር እንዳለ ሆነው ሌላ ችግር ሊመዘዝ ይችላል። አደገኛ የሆነ ፓንዶራ ቦክስ ይከፈታል እዚህ ቀጠናው ላይ ማለት ነው። ያ ደግሞ ምናልባት ሌሎችም የበለጸጉት ሀገሮችንም ያሰጋቸዋል። የበለጸጉት ሀገሮች እኮ ራሱ እና አሜሪካ ይህ ነገር ሀፕን እንዲያደርግም ላይፈቅዱ ይችላሉ። አብዛኛው ጊዜ እዚህ አካባቢ የሚፈጠረው ቀውስ ዞሮ ዞሮ ለእነሱም ስለሚተርፍ ማለት ነው። በዚህ የቀይ ባህር መስመር እንደምታውቀው የንግድ መተላለፊያ ስለሆነ የዛ አካባቢ ደህንነት ያሳስባቸዋል። ከዛ አንጻር ምናልባት ይሄ ለሌላ ሀገር መስጠት የሚለው ነገር በጥንቃቄ የሚታይ ይመስለኛል። እርሳቸው አንድ ጠቆም የሚያደርጉት ነገር ኤርትራን በጣም የሚያሰጋት የዚህ የአፋር ኬዝ ነው የሚሉት እሳቸው። የአፋር ኬዝ በጣም ያሰጋታል። ምክንያቱም እስከ ምጽዋ ድረስ በጣም ሰፊ የሆነ የአሰፋፈር ላይ የሰፈረ ህዝብ ነው እና ኢትዮጵያ ያንን ነገር ከዛ አንጻር ከአፋር አንጻር ሚሊተሪ ቴንሽን ወታደራዊ ቴንሽን ከተፈጠረ ሀገር ሁሉ ሊያሳጣት ይችላል ኤርትራን የሚል ነገር ነው። ልክ ኤርትራ ወደ ሶማሌ መቀየር ቆለኛውና ቆላ አካባቢ እንደውም ወደፊት የሚያሰጋው የሚባለው ከጸሐፊዎች ከተለያዩ መጽሐፎችም ስናነብ እንደምንገነዘበው ልክ ቦኮ ሃራም ልክ እስከ ሰሜን ሱዳን የሚዘልቅ ኔትወርክ አለው። ሰሜን ሱዳን ማለት ከኤርትራ ጋር ከቆላው ጋር የሚገናኝ አይነት ኔትወርክ አለው።
በመሆኑም እዛ ቆላ አካባቢ ያለው የእስልምና እምነት ተከታይ ናቸው። ከቦኮ ሃራም ጋር የቦኮ ሃራም አይዲዮሎጂ ሴንሲቲቭ ናቸው፣ ሊገዙት የሚችሉ ናቸው። አደገኛ የሆነ የሽብር እንቅስቃሴ እዛው ሊፈነዳ ይችላል ዊዝን ኤርትራ ማለት ነው። የቆላው አካባቢ ደጋው አካባቢ ደግሞ ፍረስትሬሽን አለ። በመሆኑም እዚህ ደግሞ አፋር አለ። የአፋር ኬዝ ደግሞ እንደምታውቀው ጄኖሳይድ የተፈጸመበት ህዝብ ነው። ጄኖሳይድ ከተፈጸመበት አንድ ቀን ልክ እንደ ኩርድ አይነት ነው እንግዲህ አሁን እንደ ኩርድ ህዝብ ማለት ነው። ልክ ሆስቴስ ተይዞ ያለ ፍላጎቱ ኤርትራ ውስጥ ያለ ህዝብ ነው። ብዙ ጊዜ ወደ 250 ሺህ ህዝብ ነው አይ ቲንክ ኢትኒክ ክሊንሲንግ የተፈጸመበት ሪፖርት ወጥቷል፣ በዚህ ዙሪያ ወጥቷል። እና እዛ ላይ የሚታገሉ ኃይሎች አሉ። እዛ አካባቢ ከባድ የሆነ ጦርነት ቢፈነዳ በዚህ አፋሩ ኬዝ ኢትዮጵያ ትገባበታለች ሳትወድ በግዱ። ዩኤንም ላይም የተቀመጠ አለ። አንድ ሀገር ለዋላዊነቷ አደጋ ውስጥ ከወደቀ በማንኛውም ወቅት ለዛ ለዋላዊነቷ ዋስትና ለመቆም የኃይል እርምጃ ውስጥ ብትገባ ጀስቲፋይብል ነው የሚል ራሱ የተቀመጠ አርቲክል አለ። በመሆኑም የዚህ የአፋር ኬዙ የሚፈጥረው ቀውስ ታካ ኢትዮጵያ ወደዛ ውስጥ ትገባለች። ያ ቴንሽን ደግሞ ምናልባት አሰብንም እዛ አካባቢ ያለውንም ሁኔታ ሊያሳጣት ይችላል የሚለው ሴናሪዮ ምናልባት ፊዚብል ይመስላል ከተወሰነ ጊዜ በኋላ ማለት ነው። ሊሆን የሚችልበት እዚህ ጨዋታ ላይ ደግሞ ጅቡቲ በራሷ አለችበት። የአፋርን ጉዳይ ስናነሳ ጅቡቲና እንደውም ኤርትራ የሚጣሉበት አለ። ራስ ዱሜራ አሁን እሱ በፈርዞን ነው ኦልሞስት እንደሱ ቦታ ራሱ ሁለቱ ሀገራት መጣላታቸው እኮ ይገርማል። ኢትዮጵያ ጥያቄ ሳታነሳበት ሁለቱ ሀገራት ብቻ የኔ ናቸው ማለታቸው በራሱ በጣም ይገርማል። ከአሰብ አማራጭ እንደውም ሁለተኛ አማራጭ ራሱ ዱሜራንም ኢትዮጵያ ክሌም ማድረግ ትችላለች የሚል ነገር አለ። በጣም እንደውም የአሜሪካ አንድ ተቋም ሪፖርት አውጥቶ ነበር የሆነ ጊዜ ላይ ኢትዮጵያ መቆጣጠር እንደምትችልና መውሰድ እንደምትችል በጣም ክፍት የሆነ ነገር አለ። ራሱ ዱሜራ የሚባለው አካባቢ አሰብ ብቻ ሳይሆን ራሱ ዱሜራንም ማሰብ በጣም አስፈላጊ ነው የሚል ነገር ትክክል። ከሶስቱም ሀገራት ውጭ የሆነ ነው እና ይህን የአፋር ኬስ ስታነሳ በቅርቡ ጄኖሳይድ ዎች የተባለ ተቋም አንድ ሪፖርት አውጥቶ ነበርና የኤርትራ መንግስት የሻዕቢያው አገዛዝ ኤርትራ ውስጥ በሚኖሩ አፋሮች ላይ እንግዲህ የዘር ማጥፋት ላይ ዘር መሰረት ያደረገ ጥቃቶችን እንደሚፈጽም እንግዲህ አረጋግጧል። ጀነራል ጻድቃን እንግዲህ እነዚህን ጉዳዮች ነው ተንትነው ያስቀመጡት። አንድ ያስቀመጡት ነገር አለ፣ እንደውም የኤርትራን ህዝብ አነሳስቶ የሚል ነገር አንስተዋል። በቅርቡ እንደውም አንድ ተቋም ላይ የወጣ ጽሁፍ ነበረ። መሐመድ ከይር ኦመር ይባላል። የቀድሞ የሻዕቢያ ታጋይ እንደዚሁም የአስመራ ዩኒቨርሲቲ ዲን የነበረ አሁን ኖርዌይ ተመራማሪ ነው። እሱ ያወጣው ጽሁፍ ላይ ምንድን ነው የሚለው? ኤርትራ በወጣት ሰራዊት እጥረት ተመታለች ነው የሚለው እና የትኛውን ህዝብ ነው የሚያነሳሱት የሚለው በራሱ ትልቅ ጥያቄ ነው። ምክንያቱም ወጣቱ አብዛኛው የተሰደደ ነው። እዛ ኤርትራ ውስጥ ደግሞ ያሉት አብዛኞቹ እድሜያቸው እየገፉ ያረጁ ናቸው እና ለየትኛው ሀገርስ ሲሉ ነው ለየትኛው ዲሞክራሲያዊ መብታቸው ለየትኛው ሉዓላዊ ሀገራቸው ሲሉስ ነው ኢሳያስ ለሚያቀርቡት ጥሪ ሆ ብለው የሚነሱት የሚለው በራሱ ራሱን የቻለ ጥያቄ ነው። ከሱ ይልቅ ግን ጀነራል ጻድቃን ያነሱት ሌሎች ሀገራትን ከለላ እንዲሰጧቸው ለምሳሌ እንደነ ግብፅ፣ ሳውዲ ወደ ቀጠናው በመጥራት ጦርነቱን ወደ ፕሮክሲ ሊቀይሩት የመቻል እድሉ እጅግ ሰፊ ይመስለኛል። አይ ቲንክ እዚህን ከገባደድን ወደ ወልቃይት ጉዳይ እዚህ ጋር ነጥብ ለማክለል ትክክል ለየትኛው ህዝብ ነው የየትኛው ስርዓት ነው ሀገሩ እንዳለ የሚሞተው የሚለው ነገር በጣም በጣም ሊሰመርበት ይገባል። ለዚህ እኮ ነው አይተህ ከሆነ የሻዕቢያ ቱባ ባለስልጣናት ጦርነትን በተመለከተ በጣም ሴንሲቲቭ ናቸው። ሲናገሩ በአደባባይ እየዛቱብን ነው፣ የጦር ጀነራሎች ኦልሬዲ ሊወሩን እየተዘጋጁ ነው ያሉ ለዓለም አቀፍ ኮሚኒቲ በየጊዜው ያሰማሉ። ጦርነቱ እንዲፈጠር አይፈልጉም። ምንድን የፈልጉት እነሱ ፕሮክሲ ዋር ነው ማለት ኢትዮጵያ ውስጥ ያለውን ኢንተርናል ቴንሽን የበለጠ በማቀጣጠል ኮስት ፍሪ የሆነ እነሱ ላይ ብዙም ጫና የማያሳድር ውስጣዊ ውጥረትን ማባባስ የሚፈልጉት ለዚህ ነው እንጂ ቀጥታ ኮንፍሮንቴሽን ካለ ኢትዮጵያ ኮንፍሮንት የምታረግ ከሆነ ቀጥታ ከኤርትራ ጋር ለኢትዮጵያም አንፕሬዲክተብል ወይም ደግሞ የማይተነበይ የፖለቲካ እውነት ሊፈጠር ይችላል። ለእኛ ብቻ ሳይሆን ለነሱም የማይተነበይ የፖለቲካ እውነት ይፈጠራል። መጠፋፋት ነው የሚሆነው። ትክክል። የወልቃይት ጉዳይ እናምራ። ሁለተኛ አጀንዳችን እሱ ነው። ከሰሞኑ እንግዲህ ወልቃይት ላይ የተከዜ ዘብ በስፋት እየተመረቀ ነው። አይ ቲንክ በዚህ አንድ ሳምንት ውስጥ ብቻ በ3-4 የተለያዩ ቦታዎች ላይ በርካታ ቁጥር ያላቸው የወልቃይት በተለምዶ የተከዜ ዘብ ነው የሚሏቸው እዛ አካባቢ ያሉ አመራሮች እነሱ የሰለጠኑ
እየተመረቁ ይገኛሉ። ከ2 ዓመት በፊት ይመስለኛል ኮሎኔል ደመቀ ዘውዱ አንድ ነገር ተናግረው ነበር። ድፍን ወልቃይት መታጠቅ አለበት፣ መሰልጠን አለበት የሚል ነገርን በአንድ መድረክ ላይ ሲናገሩ ሰምተን ነበር። አይ ቲንክ እያደረጉ ያሉትም እሱን ይመስላል እና በርከት ያሉ ስልጠናዎች እየተደረጉ ነው። ህገ መንግስታዊ መዋቅርን የተከተለን የሚል ነገር ኮሎኔል ደመቀ ዘውዱ በትላንትናው ዕለት አስተያየታቸውን ሰጥተዋል። የኃይል እዛ ወልቃይትን እንዲጠብቅ እንደሚባለው ተከዜን እንዲጠብቅ ነው። እዛ አካባቢ የመከላከያውን ጋር ሽፋን አብሮ በመሰለፍ ዳር ድንበር እንዲጠብቅ ነው ወይስ ከዛ አካባቢ ከሚንቀሳቀሱ የፋኖ ታጣቂዎች ጋር እንዲዋጉ ነው እንዲከላከሉ ነው እየሰለጠኑ ያሉ የሚሉ ጥያቄዎች ይነሳሉ እና እዛ አካባቢ ያለውን እንቅስቃሴ እኔ እሺ እንግዲህ ተከዜ ዘብ የሚባለው ከተወሰነ ጊዜ በኋላ ችግር የወለደው አደረጃጀት ነው። እንደምታውቀው የወልቃይት ህዝብ ላለፉት 3 አስርት ዓመታት በወያኔ መራሹ ስርዓት በርካታ ሰቆቃ የተፈጸመበት ነው። በቅርቡ ራሱ የማይካድራውን ጭፍጨፋ ታሳቢ ማድረግ አለብን። እውነት ለመናገር እንደ ህዝብ የወልቃይት ህዝብ ብዙ መከራ የተፈራረቀበት ህዝብ ነው እና ባይታጠቅና በማንኛውም ሰዓት ቲፒኤልኤፍ ለሚፈጽመው ወረራ ለመመከት ባይዘጋጅ ይገርመኛል ማለት ነው። ነገር ግን እዚህ ጋር ህገ መንግስታዊ ነው የሚለው ነገር እሱ መሞገት አለበት። ህገ መንግስታዊ ነው የሚለው ነገር አንደኛ ይሄ ኢመደበኛ አደረጃጀት ነው፣ ፖሊስም አይደለም፣ በፖሊስ ደረጃም አይደለም። እንደምታውቀው ልክ የድሮ ልዩ ኃይል ነገር ነው የሚመስለው አይደል? ልዩ ኃይል እኮ ህገ መንግስታዊ አይደለም ተብሎ ፈርሷል፣ በቲዮሪ ደረጃ ቢያንስ ፈርሷል የሚል ነገር አለ። ተከዜ ዘብ ግን በህገ መንግስቱ አማካኝነት የሚለው ነገር ህገ መንግስትን ኮት ማድረግ አንችልም። ይሄ ኤክስትራ ኮንስቲቱሽናል የሆነ ኢንቲቲ ነው፣ ከህገ መንግስቱ ውጭ የሆነ አደረጃጀት ነው፣ ልክ እንደ ልዩ ኃይል ማለት። ግን መደራጀቱ ጀስቲፋይብል ነው ከሚሉት ወገን ነኝ እኔ። ለምንድን ነው እንደዛ የምለው? በእርግጥ ምናልባት የተከዜ ዘብ እንደዚህ አይነት ኢንፎርማል አደረጃጀት በአንድ ሀገር ውስጥ በጣም ባደገ ቁጥር አንድ ቀን ደግሞ ክላሹን አዙሮ መንግስት ላይ ቢተኩስ የሚል ስጋት አለ። የተከዜ ዘብና ቲፒኤፍ የተባለውን ኃይል መሳ ለመሳ የሚያስቀምጡ ኃይሎች አሉ። ልክ ቲፒኤፍ ተቆርሶ ወጣ ከቲፒኤልኤፍ። ቲፒኤፍ የሚለው ኢመደበኛ አደረጃጀት ሆኖ ከትግራይ ጋር የሚታገል ነው። የተከዜ ዘብ ደግሞ ኢመደበኛ አደረጃጀት ሆኖ ልክ እሱም ከቲፒኤልኤፍን የሚጠብቅ ነው። ነገር ግን አሁን ስትመለከት የተከዜ ዘብ በየጊዜው እየተመረቀ ነው። በጣም በጣም አግሬሲቭ በሆነ መልኩ እየተመረቀ ነው። ሲመረቅ ደግሞ የመከላከያ ሰራዊት ጀነራሎች እዛ አሉ። ያ ማለት ሌጋል ግራውንድ ሌጋል ስጋ እንዲለብስ አድርገውታል ማለት ነው። እንዲሁ ዝም ብሎ በነ ኮሎኔል ደመቀ ስሜታ የሆነው ተነስተው በቃ የራሳችን ልንከላከል ብለው ያደረጉት ነገር ሳይሆን በደንብ በመከላከያ እውቅና የተሰጠው ነው ማለት ነው። ስለዚህ 2-3 ነገሮች ማስቀመጥ ይቻላል። አንደኛ ይህንን ኃይል ወደ መከላከያ የመቀላቀል ሀሳብ ሊኖር ይችላል። መከላከያውን ወደ መከላከያ ውስጥ ገብቶ የመከላከያው አካል ሊሆን ይችላል። አንዴ ነው። ሁለተኛ ምናልባት እዛ አካባቢ የኃይል ክፍተት እንኳን እንዳይኖር በቂ ኃይል እዛ ጋር ከተቀመጠ ኢትዮጵያ ከአሰብ ጋር ቴንሽን እንኳን ቢፈጠር የኃይል ክፍተት እንዳይኖር እነዚህ ያንን ኃይል ከዛ አካባቢ ያለውን ነገር ሊዘጉት ይችላሉ የሚል ነገር ማስቀመጥ ይችላል። ሶስተኛ የሚሆነው ከእርሳቸውም ንግግር ከሀገር ውስጥና ከውጭ ባንዳዎች ጋር የሚል ነገር ተናግረዋል። ያው እዚህ ጋር ኮንቴንሽን አለው። የፋኖና የተከዜ ዘብ ግንኙነት ምንድን ነው የሚለው ነገር ምንመዘው ከኮሎኔል ደመቀ ንግግር ነው። የኮሎኔል ደመቀ በአብዛኛው ጊዜ ከፋኖ ጋር ያላቸው ግንኙነት አይንና ናጫ ነው። በአደባባዩ ኦልሬዲ የፋኖውን እንቅስቃሴ ለአማራ ሕዝብ ምንም ጥቅም አይሰጥም ብለው በአደባባይ ሲናገሩ ምክንያታዊ አይደለም ብለዋል። እንዲሁም ተከዜ ዘብና ፋኖ እኮ በተለያየ ጊዜ ተዋግተዋል። በመሆኑም በእርግጥ ሶስተኛ ሴናሪዮ ሊሆን የሚችለው ተከዜ ዘብ ከፋኖ ጋር ፊት ለፊት ለመግጠም ቆርጦ ተነስቷል። ኦኬ ቢገጥም ስታረ ምንድነው ፋይዳ የሚያገኘው? እርስ በርስ መጋደሉ፣ መጨራረሱ፣ መጨረሻ ላይ በዛ ኃይል ክፍተት ቲፒኤልኤፍ ወልቃይትን የሚይዝበት አማራጭ አይከፈትም ወይ የሚለው ነገር መታየት አለበት። የተከዜ ዘብና ፋኖ ምን አይነት ኩታ ገጠም አጀንዳ አላቸው? ወልቃይትን በተመለከተ በፋኖ መሪዎች እዛ ጎንደር አካባቢ በሚንቀሳቀሱ የፋኖ መሪዎች ምንድነው የሚሉት? ወልቃይት ቀይ መስመራችን ነው ሲሉ እንሰማለን። ሁለት አይነት ሀሳብ ነው የሚነሳው። አብዛኛውን በዚህ ጎንደር አካባቢ ያሉት ወልቃይት ቀይ መስመራችን ይላሉ። ኢቭን ጎጃም አካባቢ ያሉትም ሲናገሩ ሰምቻለሁ። ነገር ግን ሌሎች ደግሞ የፋኖ አደረጃጀቶች ወልቃይትን በተመለከተ ተነጋግረን ወደፊት እንፈታለን የሚልም አለ። ቀይ መስመር አሁን ያለው የወልቃይት ላይ ያለው መዋቅር ደግሞ የብልጽግና መዋቅር ነው፣ መመታት አለበትም ሲሉ ጎንደር ውስጥም ይላሉ።
እንደውም ምንድነው ሰሜን ሸዋ ያለ ብልጽግናና ወልቃይት ያለ ብልጽግና ዲኤንኤው አንድ አይነት ነው። ሰሜን ሸዋ ያለውን መተን እዚህ ወልቃይት ያለውን ምንምርበት ነገር የለም። ሰሜን ሸዋ ያለው ምንድነው ወልቃይት ያለው ብልጽግና ታቦት አይደለም ብሏል ቃል በቃል ይህ ነገር ተናግረዋል። ስለዚህ ሊመታ ይገባል ይነግራል። በመሆኑም በፋኖና በዚህ በተከዜ ዘብ መካከል ያለው መስመር ያልጠራ ነው። ለጊዜያዊ ታክቲካል አሊያንስ አሁን ተከዜ ዘብ ታክቲካል አሊያንስ አለው ከማጋ ከብልጽግና ጋር። ይሄኛው ደግሞ ዘላለማዊ ጠላቴ ነው ብሏል ፋኖ ማለት ነው ብልጽግናን። ስለዚህ አንደኛው ታክቲካል አሊያንስ፣ አንደኛው ደግሞ ዘላለማዊ ጠላቴ ነው ከሚል ኃይል ጋር ያላቸው ግንኙነት ትንሽ ወሰብሰብ ያለ ነው። መርህም የተከተል አይደለም። አንዳንዴ እንደውም በጠለንት መስመር የቲፒኤልኤፍ ኃይሎች ሲመጡ የፋኖና እዛ አካባቢ ያሉ አደረጃጀቶች የተከዜ ዘብ አደረጃጀቶች አንድ ላይ ሆነው ወያኔን ሲመቱ ተስተውሏል። እንደውም በዜና መልክም ሲወጣ አይተናል። ቲፒኤልኤፍ ላይ ጦር ምናምን ሲተኩሱ አይተናል። ምንድን ነው ጦር መሳሪያ ሲተኩሱ ተመልክተናል ማለት ነው። ከዚህ አንጻርም በተለየ መልኩ ሊታይ ይችላል። እዚሁ ጋር ተያይዞ እንግዲህ ዶክተር ዳኛቸውም ወደዛ ስፍራ አምርተው ነበረ። ትንሽ የመረጃ አውታሩን ወይም ደግሞ የማህበራዊ ሚዲያውን ሞቅታ ፈጥሯል። እኛም ላይም ቀርበው ነበረ፣ እኛ ሚዲያ ላይም ቀርበው ነበረ። እርሳቸው ወደዛ ከሄዱ በኋላ ግብረ መልሱ ዝም ብለህ ስታሰሰው እኔ ብዙ ግብረ መልሶች አይቻለሁ። ለምሳሌ ከቲፒኤልኤፍ ካምፕ እንዴት ነው ዶክተር ዳኛቸው በምን መልኩ ነው እዛ አካባቢ መሄዳቸውን ያዩት? ክላሽ ይዘው ወታደራዊ ልብስ ለብሰው ካሁን በኋላ እኔም የተከዜ ዘብ ነኝ የሚል ነገር ተናግረዋል። ይሄ ጦርነት መጫር ነው፣ ጠባጫሪነት ነው የሚል ነገር ሲሰማ ተስተውሏል። የስምረት ፓርቲም አለ ስምረት ፓርቲም የጌታቸው ረዳ ፓርቲም መረር ያለ መግለጫ ወጥቷል። ስለዚህ ስምረት ፓርቲም ቲፒኤፍም ቲፒኤልኤፍም በወልቃይት ጉዳይ አንድ አይነት ናቸው። የመሪ ልዩነት ነው ያላቸው እንጂ አንዳንዶች እንደውም ቲፒኤፍ ለዘብተኛ ነው ስምረትም ለዘብተኛ ነው የሚል ነገር ሲናገሩ ሰምተናል። ቲፒኤፍም ስምረት ፓርቲም ባይቶናም አረናም ቲዲኤፍም ቲፒኤልኤፍ ሁሉም የትግራይ ኃይሎች ወልቃይትን በተመለከተ አንድ አይነት አመለካከት ያላቸው። እንግዲህ ምናልባት ጅምላ ፍረጃ አይደለም ከሚያወጡት መግለጫ ተነስቼ ነው ሀሳብ ተነስቼ ነው። አሁን እዚህ ጋር ጠባጫሪነት አለ። በእርግጥ ሁሌ ልክ እንደ ክሬም ወይም እንደ ኮስሞቲክ የሚጠቀሙት የትኛውን ነው? እነዚህ ተፈናቃዮች እንደ ዜጋ ሊያመን ይገባል። ሁላችንም ማለት የግድ በዘውግ መነጽር አለም መገምገም ያለበት። የትግራይ ተፈናቃዮች ሁሉም ሰው ሊያሙ ይገባል። ነገር ግን እነሱን ለፖለቲካ ዓላማ ሲጠቀሙባቸው ተመልክተናል። እና ከግብረ መልሶች ትንሽ ፈገግ ያደረገኝ አንድ ሀሳብ ስታሊን ታውቀዋለህ? የቲፒኤልኤፍ አክቲቪስት ምንድን ያለው ደርግና ኦህዴድ ተጣመረን የሚለው ደርግ የሚለው ጋዜጠኛ ገነት አየለ እንግዲህ የመንግስቱ ኃይለማርያምን ትዝታ መጽሐፍ ጽፋለች። ስለ ጻፈች ነው እንግዲህ ደርግ ያለው። እንዲሁም ደግሞ ዶክተር ዳኛቸው ለ4 ኪሎ ቅርብ ስለሆኑ ኦህዴድ የሚል ታፔላ ተለጥፎባቸዋልና ሁለቱ ተገናኝተዋል የሚል ነገር ነው። ህገ መንግስታዊ ያልሆነ አደረጃጀት ተከዜ ዘብን ብልጽግና እያሰለጠነ ነው፣ ይሄ በጣም ሊነወር ይገባል የሚል ነገር የቲፒኤልኤፍ ኃይሎች የቲፒኤልኤፍ አክቲቪስቶች ሲናገሩ ሰምቻለሁ። ትንሽ ፈገግን ያደረገኝ ምክንያቱም ቲፒኤልኤፍ ዲሽቃ አለው፣ ዙ 23 አለው፣ ታንክ አለው። ይህ ሁሉ የታጠቀ ኃይል ሪጂናል ፎርስ ይዘው ተከዜ ዘብ በክላሽ የሚዋጋን ኃይል መኮንን ናቸው። ትንሽ ገርሞኛል። ያው አይ ቲንክ ከጀርባ የሚደግፈው የመንግስት ኃይል ነው ብለው ስለሚያምኑ ይመስለኛል እንደዛ የሚሉት። ግን ሄዶ ከሁሉም የሚገርመኝ ጌታቸው ረዳ ነገር ነው። ታስታውሳለህ? ከ3 እና 4 ሳምንት በፊት ጌታቸው ረዳ ሁመራ ሄደው ነበር ከሰላም ሚኒስቴሩ ጋር እና በዚያ ውይይት ካደረጉ በኋላ እዚህ አዲስ አበባ መጥተው ከዛ የሚቃረን በአንድ አፍ 2 ምላስ እንደሚባለው ሌላ የተለየ ንግግር አድርገው ነበር። እኛ ወልቃይት አሁን ያለው አስተዳደር እንደሚፈርስ ነው የተስማማ ነው ምናምን የሚል እና እንደውም እዚህ እኛ ሚዲያችኑ ላይ አቶ አሸትም መልስ ሰጥቷቸው ነበር በወቅቱ ለጌታቸው ረዳ እና ስምረት ፓርቲ እንደው ጌታቸው ረዳን ብናያቸው ሁመራ ሲሄዱ የሚያወሩትና አዲስ አበባ መጥተው የሚናገሩትም ነገር እጅግ የተለያየ ነው እና የሚገርመው ሁለቱም ግን ለብልጽግና የቀረቡ ናቸው። አንደኛው እንደውም የብልጽግና አባል ናቸው እዛ ወልቃይት አካባቢ ያሉት፣ ይሄኛው ደግሞ ጌታቸው ረዳ ደግሞ ለብልጽግና የሚቀርቡ ናቸውና ይህን ተከትሎ ብልጽግና እዛ አካባቢ ምን እያሰበ ነው? የሆነ ካርድ ይመዛል ብለው በሴራ ንድፋሳ የሚተነትኑ አሉ እና መንግስትም እየሄደበት ያለው የፌዴራል መንግስቱ ምን አይነት አቋም ነው እያራመደ ያለው የሚለውንም ማየት የሚበጅ ይመስለኛል። በትችታይን የሚያዩት ምንድን ነው? ለምሳሌ መንግስት ወይም ብልጽግና መራሹ መንግስት የማንነት ጥያቄ የሚነሳባቸውን አካባቢዎች ግድ የሚለው ከሆነ ራያ አካባቢ
ተመሳሳይ ፖሊሲ መከተል ነበረበት። ልክ ወልቃይት እንደተከተለው ራያ ላይ ቲፒኤልኤፍን ከፍቶ አስገብቶ የራያ ማህበረሰብ የራያ አማራ ማንነት ያላቸው ማህበረሰብ እየተፈናቀሉ እየተገደሉ እየታፈኑ ነው። ወልቃይት ላይ ግን ይሄ ነገር አያደርግም። ስለዚህ ወልቃይት አካባቢ የሆነ የሚፈልገው አንድ አጀንዳ አለ ብለው ያስቀምጣሉ። ከምን አንጻር ነው? አንደኛ ወልቃይት እኮ አደገኛ ኮሪደር ነው። ለቲፒኤልኤፍ መልቀቁ እጅግ አደገኛ ሊሆን ይችላል። ሌሎች የሚሰጉት ደግሞ ምናልባት ብልጽግና ከዛ መከላከያን ፑል ቢያደርግ ቢስብ ቀጥታ በትግራይ ኃይሎችና በአማራ ኃይሎች መካከል ፊት ለፊት ጦርነት ይገጠማል። ያ ደግሞ ሌላ እሳት ሌላ ፈንጂ ነው የሚወልደው የሚል ነገር በስጋት መልክ የሚያስቀምጡ አሉ። አይ ቲንክ እንትን መሰለኝ ምንድነው ፖለቲክስ ውስጥ እንደየ አስፈላጊነቱ እንደ ስስት መቃየር አለብህ። ብሔራዊ ጥቅምህን አይተህ እንደ ስስት እየተቃየርክ ምንድነው ልክ እንደ ጂምናስቲክ ያስፈልገዋል። አሁን ጌታቸው ረዳ እንደ ጂምናስቲክ እየሰሩ ነው። ወልቃይት ላይ ሄደው እነ አሸተ ደምለው ሲያወሩ እጃቸውን አጣጥፎ ጸጥ ብለው ካዳመጡ በኋላ አዲስ አበባ መጥተው እየተስማማ ነው። ይሄ ነገር ነው አሁን ጂምናስቲክ ነው ማለት ለመርህም አለመገዛትና እንደንትን መቃየር የሚል ነገር ነው። ከዛ አንጻር ሊታይ ይችላል። አሁን እንግዲህ ከዚህ ከወልቃይት ጋር ተገናኝቶ ቲፒኤልኤፍ ፋኖ እነ ኮሎኔል ደመቀ እነ ጌታቸው ረዳ ቲፒኤፍ የያዙት አቋም ምንድን ነው? ምንስ እያሉ ነው የሚለው ነገር እንግዲህ መነጋገሪያ ነበር። በተለይ ባለፈው ሳምንት የተከዜ የዘብ ወታደሮች በስፋትና በተደጋጋሚ እየተመረቁ መሆኑን ተከትሎ በርከት ያሉ ጉዳዮች ነው እየተነሱ የሚገኙት። ህወሓትም እንግዲህ በቅርብ ጊዜያት ውስጥ እንግዲህ በዚህ አካባቢ ጥቃት ለመክፈት አስቧል፣ አቅዷል የሚሉ መረጃዎች እየወጡ ነው። አቶ አሸተም የወልቃይት ዋና አስተዳዳሪ በማህበራዊ ገጻቸው ላይ አሁንም እየተዘጋጀ እና ጥቃት ለመክፈት እያሰበ ስለመሆኑ እናውቃለን፣ ለዛም ነው የምንዘጋጀው የሚል ነገርም እያነሱ ነው የሚገኘው። ፌዴራል መንግስትስ ምን አቋም ይዟል? በተደጋጋሚ አንዴ የአማራ ነው አንዴ የትግራይ ነው፣ ሌላ ጊዜ ደግሞ ክልልም ይሆናል። ልዩ እንደው ሰሞኑን አይተው ከራሱ ከሆነ ልዩ ዞን እንደ ድሬዳዋም የሚለው አሉ ልዩ ዞን ሊሆን ነው የሚል መረጃም ሲሰራጭ ልዩ ዞን ከሆነ ብሔረሰባዊ ማንነት የተለየ ብሔረሰባዊ ማንነት ሊኖረው ይገባል። ለዛ እውቅና ስላለው ወልቃይት ደግሞ አማራንን የጎንደር አማራንን የማንነት ጥያቄ ነው። አይ ቲንክ ጌታቸው ረዳ እንደሚሉት የኢኮኖሚያዊ ብቻ አይደለም የሚሉ ወገኖች አሉ። ያው በሁለቱም ወገን የማንነት ጥያቄ የሚነሳበት ነው። ከዛ አካባቢ ጋር ተነስቶ ነው እንግዲህ ነገሩ እየከረረው። የጀነራል ጻድቃን መንገድንም ዳሰናል። እንግዲህ ዳሬ የዛሬውን ዕለታዊ እዚህ ላይ ብንቋጨው ጥሩ ነው። የተወደዳችሁ ቤተሰቦች እንግዲህ የዛሬው የአንድ አፍታ ዕለታዊ ዝግጅታችሁን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ